ሪዞርት ለሪዞርት እያንከራተተ ሲጀመር ሁለቱ አብረው እንዲሆኑ በጣም ብዙ መንገድ እያመቻቹ ያሉት እነሱ ናቸው። ሲያጋብጡ አልነበር ብዙ ጊዜ ሩታ ጋር ስልሰል ሲሉ የነበሩት ይሄን ፍለጋ ነው እኮ። ይሄን ነገር እኮ ማስተካከል ያለብን በንግግር ነው። ምንም አይነት እስከ ዛሬ ድረስ በንግግር ሞክረናል። ከዚህ በኋላ ግን ምንም አይነት የምንነጋገረው ነገር የለም። ሁለቱ አይካሉ ከህይወታቸው ይወጡ። ሄደ ንገራቸው። አይካሉ ሁለቱንም ደፍተን ሶስቱንም ከሄርሜላ ጭምር ደፍተን እንሄዳለን። በቃ አለቀ። ውሳኔ ነገር ቀላል ነው። ኤፍሬም ማስተካከል ያለብን ነገር ከነሱ ጋር አስተካክል። እኛ ጋር ምንም አይነት ችግር የለም። እስካሁንም ቆጭቶኝ የእህቴ ነገር ነው እንጂ እየተማማርን ምግብን ስራ እወተትን ሸምቱ ተራ በተራ የማዋ ይሻናል ሁሉ ቤተሰብ ላይክና ሼር አድርጋችሁ ሰብ በንግግር አልሆነም። ዝም አለና በዝምታ አልሆነ። በጉልበት ደግሞ እንሞክራለን። ካልሆነ ደግሞ ጉልበት ደግሞ ነገር ያበላሻል እንጂ ነገር አስተካክሎ አያውቅም። እነዛ መሰሪዎች ናቸው። አሁንም ውሳኔ ያልወሰንኩት እንትን መፈጠር እነሱን እንደፋቸዋለን። በቃ ያልቃል ጉዳዩ ያበቃል። እኔ አንተ ጋር መጥቼ ወረቀት ፈርምልኝ ካልኩ እንፈርም። አንተንም አይጎዳ እኮ አንተ ላይ ጉዳት የማያደርግ የሩታ ወንድሞች በሰላም ወደ መጣችሁበት ሂዱ። በእርግጥ እንግዲህ ያው ለስራ ነው ወደ አዲስ አበባ ሄዳችሁት። የምትኖሩት ቡታጅራ ቢሆንም ያው ማለቴ ለቲማቲም ለቀማ ምናምን ነገር ነው እዚያ ሄዳችሁትና ያው ወደ ፍደላችሁ ማለት ነው። ወደ ፍደላችሁ ይቅርታ፣ ሁሉንም እንደፋቸዋለን፣ ሶስቱንም እንደፋቸዋለን። ከዚያ በኋላ ሰላም ይሆናል። ኤክስኪውዝ ሚ በጣም ነው እንዴት ድፍት አድርጋችሁ። እሱም አይቀርለትም፣ አብርሃምም አይቀርለትም አላለም አፉን ሞልቶ። የምርህን ነው? በጣም ነው እንዴ የምትደፋው አብርሃም ታደሰም? በጣም ነው እንዴ አንተ ብቻ ነህ እንዴ በቃ የሆነ የፕላስቲክ መሳሪያ ያለ ፕላስቲክ መሳሪያ ያለህ ማለት ነው። ግን ልመና ይቀርባችሁ። የምሬን ነው። በቃ ልመና ቢቀርባችሁ የምር ልመና ማለት ነው። በቃ ልመና ይቀርባችሁ። የምሬን ነው። ልመና ይቀርባችሁ። የሩታ ወንድሞች እንዴ በቃ መፈረም አለበት። ልፈርምና ከህይወት አውጣ ነው አይደል የተባለው? መፈረም አለበት። ለምንድን ነው እናንተ የጻፋችሁት ወረቀት ላይ አብርሃም መፈረም ያገኙት ወረቀት ላይ መፈረም ልክ ነው እንዴ? የቀረበለት ወረቀት ላይ መፈረም አለበት እንዴ? እሱ የለፋበትን ንብረት ማንም ወያላ ማንም አረቂያ መውሰድ አለበት እንዴ? የለም። አዎ ወዶና ፈቅዶ አዎ ይለፍላችሁ ብሎ ካልሰጣችሁ በስተቀር ቀማላችሁ የምታራግፉበት ለዚያ ካልሆነ በስተቀር አይገኝም። እሺ አይገኝም። እና ደግሞ በቃ ሌሎችን እስኪ ድፍት አድርጓቸውና እንያችሁ። እውነትም ያኔ ሮቤል ማለት ነው። በነገራችን ላይ ሱሪን ከፍ አታድርግ። የወንድ ሱሪውን ጨብጦ የሚያወራ ያስጠላል። ሱሪውን በአንድ እጁ ይዞ የሚያወራ ያስጠላል። ስንቴ ነው ሱሪ የምትነካካው ሰውዬውን? ወይ እንደ ወንድ ዘልዛላ ሲያስጠላ። ሰላም ውድና የተከበራችሁ ቻናሌ ቤተሰቦች አድማጭ ተመልካቾች ውድ ኢትዮጵያውያንና ኤርትራውያን እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ በያላችሁበት የዓለም ዳርቻ ብዝት ይበልልኝ እያልኩኝ እንግዲህ ዛሬ ያው እዛቸው እንደቀጠለ ነው ማለት ነው። በተጠሩበት ወይ ደግሞ በየሄዱበት ሁሉ የሚዘቱት የሩታ ወንድሞች ማለት ነው። እንገላለን፣ አንለቃቸውም፣ እኛ ብቻ ነን ገዳይ፣ እኛ ብቻ ነን ንብረት ወራሽ፣ እኛ ብቻ ነን ምናምን የሚሉት የሩታ ተቀጣሪዎች ወንድሞች አይደሉም፣ ተቀጣሪዎች በዚህ ልክ ዛሬም እየዛቱ ይገኛሉ። ጭራሽ አብርሃምም አይቀርለትም ሲሉ ሰምተናቸዋል ማለት ነው። በጣም ነው እንደ የማይቀርለት፣ በጣም ነው እንደ የምትገሉት፣ በጣም ነው እንደ የምትተኩሱበት። ከዚያ በኋላ ሰላም ይሆናል አላሉም። እንዲህ አይነት ድድብና በጣም ነው የሚያስጠላው ማለት ነው። ምን አይነት ሰገጤዎች እንደሆናችሁ እንዲህ አይነት ድድብ ያለ ድድብና አትድድቡ። የምሬን ነው። እናንተ በዱላ እንደምትመጡ ኤፍሬም እንዳለው እናንተ በዱላ ስታምኑ ሌላውን በዱላ የሚያምን ከሆነ ያዝረጠርጣችኋል ባላችሁበት ማለት ነው። እሺ ዘረጥጧችኋል ከፈለጋችሁ እንዴ።
ስለዚህ ማስጠንቀቂያው ተነግሯችኋል። ቶሎ ብላችሁ ወጣ ማለት ነው ያለባችሁ ማለት ነው። አለቀ። ስራችን ይቀራል። ስራችን በጣም ነው እንዴ ስራ የምትሰራው ሮቤል? በጣም ነው እንዴ? ወይኔ በቃ ስራ ቀረ እኮ ወይኔ። እዚህ ጋር ማለት ነው ስራም እየሰራህ እኮ ነው። እዚህ ጋር የተቀጠርህበት እየተከፈለ እየሰራህ ነው። ወጣሃል ከቲማቲም ለቀማ። ዝም ብላችሁ በየሄዳችሁበት ወንድ ልጅ በየሄደበት አፉን አይከፍትም። በነገራችን ላይ ወንድ ሁኑ እንጂ። ለነገሩ ሄረሚላ የሆነች ሴቶች ናቸው ብላችኋለች። እና በየሄዳችሁበት ሁሉ ማለት ነው አፋችሁን አትክፈቱ። በዚያ ላይ ደግሞ ያገኘው ወረቀት ላይ ፈርሞ እንደፈለግሽ ሁኝበት ማለት አይችልም። አብርሃም ታደሰ አስገድዶ የሚያስፈርም የትኛውም አይነት ህግ የለም ማለት ነው። በህግም እሱ ራሱ መክሰስ ይችላል አብርሽ። ምክንያቱም ተገዶ ፊርማ የሚባል ነገር የትኛውም ህግ አይደግፈውም። አዎ ጉባችሁ ከሆነ ኦኬ፣ በጉባችሁ ከሆነ ኦኬ እንዳየ ነው ማለት ነው። ከዚያ በዘለለ እንዳሞራ አብርሃምን ለመቀራመት በዚህ ልክ የተሰራጫችሁ ሰዎች የሩታ ሰዎች ስርዓት ያዙ። በልመና የለም። ምንድን ነው በልመና እንዴ? ምንድን ነው በልመና? ምን ነው ሰዎች ስገዱልን አላችሁ? ይስገዱልን። ምን ነው እኛን ይስገዱልን አላችሁ? ምን አይነት ዘሮች ናችሁ? ወይኔ ጉዴ! ምንድን ነው ምን ነው ሰው ሁሉ ይፍራን፣ እኛ ጀግኖች ነን አላችሁ? ምናችሁን? ሱሪያችሁን ታጠቁ በመጀመሪያ ማለት ነው። ሱሪያችሁን አስተካክላችሁ ልበሱ፣ ቀበቶ ታጠቁ። መልክቴ ነው ማለት ነው ለእናንተ። ኦኬ ለእናንተ። ስለዚህ ኤፍሬምም እንግዲህ እንደሰማችሁት በዱላ ለመጣ በዱላ መሄድ ነው። አዎ ይሄ ነው የሚሻላቸው ማለት ነው። እንደፈለጋችሁ ማንም ላይ አፋችሁን መክፈት አትችሉም። በአብርሃም ጓደኛ በአብርሃም ስለ ጓደኞቹ ስለምን የሚመለከታችሁ ነገር የለም። ሩታ ካጠገባችሁ ናት። ሲመቻት ትኖራለች፣ ካልተመቻት ውልቅ ማለት ነው ያለባት። ከዚያ ውጭ የልጁ ቤተሰቦች ጋር ልጁ ጋር ምናምን እየመጣችሁ እንዳለ ጠቅላላ ቤተሰቡ አትጩሁበት። መላ ቤተሰቡን ነው እንዲ አብርሃም ታደሰ ያገባው። መላ ቤተሰቡን አይደለም ያገባው። ሩታ አገባችሁ ይባል እንጂ አገባውት ብላ ወደሱ ህይወት የሄደችው ሩታ ናት። አንድ ሩታ ናት። ከዚያ ውጭ መላ ቤተሰቡን ነው እንዲ ያገባው። ልጁ ተገዶ እንደዚህ መሆን አለበት ይህን ማድረግ አለበት የሚለው ተገዶ ትዳር የለም። እግራችሁን ብሉ። ተገዶ ትዳር የለም። አይናችን ሆነ የአረቂያችን መጠጫ ሄደብን ጉባችን ሄደብን ብላችሁ ከሆነ ምንም ማድረግ አይቻልም። ሰርታችሁ ብሉ። እሺ ሰርታችሁ ብሉ። በልመና የሚሆን ነገር የለም። ሌላው ደግሞ የሩታ ፊርማ ለምን የፍቺ ወረቀቱ ላይ ለምን አይፈርምላትም የምትሏላችሁ? የፍቺ ወረቀቱ ላይ ፈርሞ አሰናብቷት አላለቀ። የንብረት ወረቀት ነው። እሺ የንብረት ወረቀት ላይ ደግሞ ዝም ብሎ የቀረበለት ወረቀት ላይ አብርሃም ታደሰ አይፈርምም። ይህን ማወቅ አለባችሁ ሌሎቻችሁ ማለት ነው። በጣም ብዙ የምታሽቃብጧላችሁ፣ ዝም ብላችሁ የምታሽቃብጡ ማለት ነው። ስለዚህ ለምን እንደዚህ ያደረገ? ለምን በዙሪያ ያሉ ሰዎችን ማሳደድ ለምን አስፈለገ? ራሳቸውን ችለው ማለት ነው። ሁለቱም ማነጋገር ነው። ካልቻሉ በቃቸው። ምን አይነት ነዝናዛ አብርሽ ማለት ነው። ቀብራራው ታደሰ ይዞ እንግዲህ መላ ቤተሰቡና ያገባው ምንም ማድረግ አይቻልም። በአንተ ህይወታቸውን ሊቀይሩ ቀማላቸውን ሊያራግፉ ነው እየተሯሯጡ ያሉት። ምንም ስጣቸውና ቀማላቸውን ያራግፉ። አንተም ነፃ ውጣ ነው የምልህ ቀብራራው ታደሰ ማለት ነው። ወዶችልዬ ላይክ፣ ሸር፣ ሰብስክራይብ ማድረግ አይረሳ። እወዳችኋለሁ። ሰላማችሁ ይብዛልኝ። ባይ ባይ። እየተማማርን ምግብን ስራ እወተትን ሸምቱ ተራ በተራ የማዋ ይሻናል ሁሉ ቤተሰብ ላይክና ሼር አድርጋችሁ ሰብ Channel home